ጌታ ቢፈቅድና ብንኖር እዚህ ምድር ላይ ያለን ከጌታ ጋራ ወደፊት በሚመጡት ባሉት ጊዜያቶች የሚሆነውን በረከት የሚሆነውን የእግዚአብሔርን ሥራ ለምን ያ እንደሚሆን እርሱን ትንሽ ለመናገር ነው። ትንሽ ለመናገር ብቻ ሳይሆን መልእክትም ስለሆነ ነው። ስለዚህ አንድ የብሉይ ኪዳን መጽሐፍ ክፍል ከሱ እነሳና ከዛ በኋላ ደግሞ ወደ አዲስ ኪዳን እንሄዳለን። ቃሉን ለማንበብ ተነሱ አልላችሁ። ባላችሁበት ቦታ ግን ትንቢተ ሕዝቅኤል ምዕራፍ 36 አውጡና እሱን እንመለከታለን። የዚህ ክፍል ሐሳብ በሌሎች ቦታዎች ላይ ሁሉ የተገለጠ ነው። ብዙ ቦታዎች ላይም ያጣቀስን ልናገኘው እንችላለን። ግን ከዚህ ክፍል የምንወስደው እግዚአብሔር በሚቀጥሉት ጊዜያቶች በእያንዳንዳችን ህይወት የሚያደርገውን ወይ ደግሞ ሊያደርግ ያሰበውን ስፔሻሊ በተለይ በዚህ ዓመት አሁን በገባንበት ዓመት ውስጥ ጌታ በህይወታችን ምንድነው ሊያደርግ ወይ ደግሞ እንዲያደርግ ኤክስፔክት የምናደርገው የሚለውን እሱን እናያለን። ባለፈው ሳምንት ስለ ኤክስፔክቴሽን ትንሽ ተነጋግረን ነበር። አማርኛ ቃሉ ኤክስፔክቴሽን መጠበቅ ነው አይደል? መጠባበቅ፣ የሆነ ነገር መጠበቅ፣ እንደዛ አይደል? የሆነ ነገር መጠበቅ ክርስቲያናዊ ቋንቋ ነው ወይ ደግሞ ክርስቲያናዊ የኛን ተርሚኖሎጂው የክርስቲያኖች ነው። ምክንያቱም እግዚአብሔር ጠብቁ ስለሚለን ሁልጊዜ ወይ ከእግዚአብሔር የሆነን ነገር መጠበቅ ወይ ደግሞ በመጠበቂያችን ላይ መቆም መጽሐፍ ቅዱሳዊ ነው አይደል? ብዙዎቻችን እናውቀዋለን። ይሄ ያለዛ ደግሞ እግዚአብሔር ይሄንን ነገር ያደርግልኛል ብለን በተስፋ እግዚአብሔርን መጠበቅ፣ ይሄ የክርስቲያኖች ቋንቋ ነው። የክርስቲያኖች ቋንቋ ያልሆነው ኢማጂኔሽን ነው። ኢማጂኔሽን ምናልባት ለሳይንቲስቶች ሊሰራ ይችላል፣ ለፖለቲከኞች ሊሰራ ይችላል፣ ወይ ደግሞ ለዓለማውያን ሰዎች ሊሰራ ይችላል። ኢማጂን ማድረግ ምን ማለት ምንድነው? እኔ እንደገባው ትርጉሙ እንዳገኘሁት የሆነ ነገር ጭንቅላታችሁ ውስጥ ወይ ውስጣችሁ ትስሉና ፒክቸሩ አለ፣ ነገሩ አለ፣ ያ ነገር ይሆናል ብላችሁ ወይ እንዲመጣ ጥረት ማድረግ ነው ያ የሳላችሁ ስዕል። ይሄ የዚህ አይነቱ የኢማጂኔሽን ኮንሴፕት ወደ ቤተክርስቲያንም ገብቶ ዛሬ ብዙ አነቃቂ የሚባሉ ተናጋሪዎች ይሄው ሳለው ይሏቸዋል። እንደዛ አስበው ከዛ ክሌም አድርገው ከዛ ተናገርበት ምናምን እያሉ ይሄ የዓለማዊው ቲዮሪ ወይ ደግሞ መጽሐፍ ቅዱሳዊ ያልሆነው ክርስቲያን ውስጥ ገብቶ ብዙ ጴንጤ ወደ እብደት እየተቃረበ ነው ዛሬ። ምክንያቱም በሰፈር ሁሉ ሲያልፍ አንድ ህንጻ ስለዋል ወይ አንድ መኪና ስለዋል ወይ አንዷን ቆንጆ ስለዋል። ስለዚህ እሷ ጭንቅላት ውስጥ ነው ያለችው። እሷ ካልመጣች እግዚአብሔር አይደለም ለሱ። ያ ህንጻ እጁ ካልገባ በቃ አለቀ ማለት እንደ ጌታ ወይኔ ከማን አንሳለሁ ለነከለ ሰጠ ወደሚል ይደርሳል ማለት ነው። እና ኢማጂኔሽን ክርስቲያናዊ ነገር አይደለም። ለክርስቲያን ኤክስፔክት ነው። እግዚአብሔር ምሕረትን እጠብቃለሁ ወይ ደግሞ ፊቱን ከኔ ያዞረውን እግዚአብሔርን እጠብቀዋለሁ፣ መለስ ይልልኛል። ተስፋ የሰጠውን ጌታ እጠብቀዋለሁ፣ ተስፋውን ይፈጽማል። ክብር ለኢየሱስ ይሁን። ስለዚህ ኤክስፔክቴሽን ምንም ኢሜጅ ውስጣችን ማስቀመጥ አያስፈልግም። ጀስት መጠበቅ፣ የወደደውን ያድርግ፣ እኔ እሱን እጠብቀዋለሁ። አሜን ትላላችሁ? ያሰበውን ያድርግ፣ እኔ ግን አምላኬን ምን እለዋለሁ? መጠበቂያ ላይ ቆሜ እንባቆም እንደዛ ነው አለ። በመጠበቂያ ላይ ቆሜ እጠብቀዋለሁ። ስለ ክርክር የሚመልስልኝን እጠብቃለሁ አለ። ስለ ክርክሩ የመለሰለት በሌላ መንገድ ነው አይደል? ለእንባቆም በፈለገው መንገድ ነው እንደጠበቀ። የእንባቆም ሙግት ምንድነው የሚለው? ኃጢአተኛው ጻድቁን ሲውጥ ዝም ብሎ ያያል። ሙግቱ ይሄ ነበር። አገሩ በሙሉ ኃጢአተኛ ሲሆን አይፈርድም እንዴ? የለም እንዴ? ለምን ዝም ይላል? ስለዚህ መጥቶ እግዚአብሔር ወዳውኑ ብይን አድርጎ ጻድቁን እንደ አበባ ሲያብብ ኃጢአተኛውን ሲያራግፍ ማየት ነበር የፈለገው። አይ አይደለም። አንተ በምትጠብቀው አይነት አይደለም እግዚአብሔር የሚሰራው። አንተ ኢማጂን ባረከው አይነት አይደለም እግዚአብሔር የሚሰራው። ግን ጌታ ቀረ እንዴ? አልቀረም። በመጠበቂያ ላይ ቆማለሁ ብሎ ካለ በኋላ
እግዚአብሔር ተናገረው ራእዩ ይፈጸማል መልእክቱም ይጸናል አንተ ግን በስፍራ ላይ ምን በላል ቆም አለው ጠበቀ መጣ እግዚአብሔር ከቴማን ቅዱስን ከፋራን ተራራ መጣ ተራሮች ሁሉ ተንቀጠቀጡ ወንዞች ሁሉ ታወኩ ታላቁ ጌታ ገናና ክብሩን ለብሶ መጣ ሰማያት እግዚአብሔርን ክብር ለብሰው መጡ ሃሌሉያ ያንን እግዚአብሔርን የሚጠብቀውን እግዚአብሔርን ሲያየው ጥያቄው ሁሉ በኖ ጠፋ ስለዚህ ምንድነው ያለው ምንም እንኳን በለጥፋ አታፈራ ሃሌሉያ ምንም እንኳን እርሻዎች መብልን ባይሰጡ ምንም እንኳን በጎች ተጋጠው ቢጠፉ እኔ ግን በመድኃኒት አምላክ በእግዚአብሔር ደስ ኤክስፔክቴሽን ይምጣ ጌታ ወደደው መንገድ ይምጣ እኛ ግን በስፍራችን ላይ ሆነን ተጠብቀዋል ስለራሳችሁ ተናገሩ በዚህ ዓመት ጌታን ተጠብቀዋለሁ በሉላችሁ አሜን ተጠብቀዋለን ይመጣል መምጣቱ አይቀርም ይመጣል ሲመጣ በወደደው መልኩ ይንካል በወደደው መልኩ ይባል በፈለገው አቅጣጫ ያድር ጌታ ይባረክ አንዳንዴ የኛ በጣም ችኩሎች ስለሆንን ቶሎ ሰርተን ጽፈን ጌታ እዚች ላይ ፈርምባት በቃ አፕሩቭ አድርጋት ባካል ያንተ ፍርማ ብቻ ነው የሚቀረው ዝጋ እግዚአብሔር በእንደዛ አይነት ኢማጂኔሽን አይሰራም ስለዚህ በዚህ ዓመት ምንድነው ኤክስፔክት የምናደርገው ነው ወደ ልቤ የመጣውን የሞላውን ነገር ከሕዝቅኤል ምዕራፍ 36 ላይ አካፍላችኋለሁ ሕዝቅኤል ምዕራፍ 36 ከቁጥር 8 ጀምራችሁ እስከ 15 ያለውን አብረንና አንበው ቁጭ ብላችሁ ብታነቡት እንደሱና አንበውና ዶላንድ 3 ነጥቦችን አካፍላለሁ እንደዚህ ይላል መጽሐፍ ቅዱሳችሁን ካገኛችሁት አብረንና አንበው የእስራኤል ተራሮች ሆይ እናንተ ግን ቅርንጫፎቻችሁን ታቆጠቁጣላችሁ ይመጡም ዘንድ ቀርበዋልና ለሕዝቤ ለእስራኤል ፍሬያቸውን ትሰጣላችሁ ቁጥር 9 እነሆ እኔ ለማንን እግዚአብሔር ለኔ ነው ይበል እዚህ ቤት ያለ ሰው ማን ለማን ነው እግዚአብሔር ለማን ነው ዋካችሁ ለኔ ነው በሉ እኔ ለእናንተ ነኝና ወደ እናንተ ምን እላለሁ ይላል እመለከታለሁ እናንተም ትታረሳላችሁ ይዘራባችሁማል እኔም የእስራኤልን ቤተሰቦች ሁሉንም አበዛባቸዋለሁ በከተሞችም ሁሉ ይኖርባቸዋል ባድማዎችም ስፍራዎች ይሰራሉ ሰውንና እንስሳውንም አበዛባቸዋለሁ እነርሱም ይበዛሉ ያፈሩማል እንደ ጥንቶቻቸው ሰዎችን አኖርባቸዋለሁ ይልና ይቀጥለው ቁጥር አንብቡልኝ አንድ ላይ ከሆነ ቀድሞ ካደረኩላችሁ ይልቅ መልካም አደርግላችኋለሁ እግዚአብሔር ይባረክ ቀድሞ የሚባለው የትኛው ቀን ነው 2025 ነው 2025 ከሆነው ይልቅ 2026 የሚሆነው ነገር መልካም እግዚአብሔር ለዘላለም ይባረክ ቀድሞ ከተሰጠን ነገር ይልቅ አሁን ከዚህ በኋላ የሚሰጠን የበዛ ነገር ይሆናል የተተረፈረፈ ነገር ይሆናል ጌታ ለዘላለም ይባረክ ቁጥር 12 ላይ ደርሰናል ቁጥር 12 እግዚአብሔር እኔ እግዚአብሔር እንደሆንኩ ታውቃላችሁ ካለ በኋላ ሰዎችም ሕዝቤን እስራኤልን በእናንተ ላይ አስኬዳቸዋለሁ እነርሱም ይወርሷቸዋል ርስትም ትሆኛቸዋለች ለምድሪቱ ነው የሚናገረው ከዛም ይላል ከእንግዲህ ወዲያ ልጅ አልባ አታደርጋቸውም ጌታ እግዚአብሔር እንዲህ ይላል እነርሱም ሰው በልታ ምድር ነሽ ሕዝብሽንም ልጅ አልባ የምታደርጊ ነሽ ብለውሻልና ስለዚህ ዳግመኛ ሰው በልታ አትሆኝም ዳግመኛ ሕዝብሽን ልጅ አልባ አታደርጊም ይላል እግዚአብሔር አቤት ለኤርትራና ለኢትዮጵያ ቢሆን አሜን እንዴት ድንቅ ነው ባካችሁ ልጅ አልባ አታደርጊም ይላል ጌታ እግዚአብሔር ከዛ የአሕዛብን ውርደት አላሰማብሽም ዳግመኛ የአሕዛብን ስድብ አትሸከሚም ዳግመኛ ሕዝብሽን አታሰናኪም ይላል ጌታ እግዚአብሔር ምን ወስደው ዋና ቃል እግዚአብሔር ካለፈው የበለጠ ያደርግልናል አለፉት ጊዜያቶች እጅግ የበለጠ ነገር ያደርግልናል ምን ነው የምትናገረው እንዲህ በኮንፊደንስ ልትሉት ይችላልላችሁ በጣም በውስጤ በሞላ እምነት በመንፈስ ቅዱስ እምነት ነው የምናገረው ክብር ለኢየሱስ ይሁን
እግዚአብሔር መናገሪያው መንገዱ ብዙ ነው። ከእንቅልፍም ቀስቅሶ ይናገራል፣ በህልምም ይናገራል፣ በቃሉም ይናገራል፣ በብዙ ነው የሚናገረው። እግዚአብሔር የተናገረውን ደግሞ መናገር በጣም ያስፈልጋል። ጌታ ይባረክ። ቀድሞ ከሆነላችሁ ነገር ይልቅ ከዚህ በኋላ የሚሆንላችሁ መልካም ነገር እዚህ ቤት ሰዎች አላችሁ። ክብር ለኢየሱስ ይሁን። ይሄ ቃል ለጌታ መጣው። በዓለም እኮ ጨለማ ነው፣ ድቅድቅ ያለ ጨለማ ነው። እንደውም አሁን በጣም አስፈሪ ነው። አንዱ ሀገር ብድግ ብሎ ተነስቶ የሌላውን ሀገር ፕሬዝዳንት አፍኖ ይዞ ጓዳው የሚያመጣበት ዘመን ላይ ነው የደረስነው። እንደዛ ያደረጉ ናቸው አይደል? በጣም አስፈሪ ነው። ድሮ እየሄዱ በቦምብ መደብደብ ነበር። አሁን ከመኝታ ቤቱ ብድግ አድርጎ አምጥቶ ማሰር ሆኗል። ይሄን ያክል ኃያላን ጨለማውን ዓለም ዶሚኔት እያደረጉት ነው ወይ ደግሞ እየገዙት ነው። አንዱ ጉልበታም እየሆነ ነው፣ ሌላው አቅመ ቢስ እየሆነ ነው። እንደዚህ አይነት እኮ ኢንጀስቲስ ነው አለ ምድሩ ላይ የሞላው። እንዴት ነው በዚህ ጊዜ መልካም ነገር ይበዛላችኋል የምትለን አንተ ሰባኪ? ልታታልለን እንዳይሆን ልትሉት ይችላላችሁ፣ ግን አይደለም ወገኖች። እውነት ነው። እዛ ውጭ ያለው ቦታ ጨለማ አለ፣ እዚህ ቤት ግን እግዚአብሔር እውነት ነው። እዛ ቦታ ገና ብዙ የምንሰማቸው ዜናዎች አሉ፣ እዚህ ቤት ግን እግዚአብሔር ብርሃኑን አብዝቶ ያበራል። ኢሳይያስ 60 የሚናገረው ድቅድቅ ጨለማ በአሕዛብ ላይ ወጥቷል ይልና ባንቺ ላይ ግን አያችሁ ኮምፔር እንደሚያደርግ ድቅድቅ ጨለማ ውጭ ላይ ወጥቷል። ዘመኑ ከባድ ነው፣ መጥፎ ነገሮች ናቸው የሚሰሙት፣ ደግ ወሬ አይሰማም። ባንቺ ላይ ግን የእግዚአብሔር ክብር ወጥቷልና የእግዚአብሔር ብርሃን ያበራልሻል። በዛ እንኳን ድቅድቅ ጨለማ በሆነበት ዘመን እግዚአብሔር ለይቶ ነው የተናገረው። እውነት ነው። እዛ ውጪ ገና ጆሮ ጭው የሚያደርግ ነገር ነው የምንሰማው። ገና ዜናዎች ብዙ ክፉ ነገሮችን ነው የሚመዘግቡት። ግን በጉያው ለተጠለሉ፣ በልዑል መጠጊያው ስለሚኖሩ፣ በላባዎቹ ለሚጋርዳቸው፣ በክንፎቹ ለሚከልላቸው፣ የኔ ብሎ ላላቸው፣ እኔ የናንተ ነኝ ብሎ ላላቸው ብሎ አንብባችሁ አላነበባችሁም? እኔ ማን ነኝ ብሏል እግዚአብሔር? እኔ የናንተ ነኝ፣ እኔ የናንተ ነኝ ብሎ ላላቸው ለነሱ እግዚአብሔር ቀድሞ ከሆነልን ይልቅ የበዛ በረከት ጌታ ያደርግልናል። አሁን ከገባን በደንብ አሜን እንበል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለምን ይሄን አደረገ ጌታ? አደረገ። ያደረገበትን እዛታችን ያለን ወረደ። ለምን ይሄን እንደዚህ አይነት ልዩነት እንደዚህ አይነት ፓርሻሊቲ ለምንድን ነው እግዚአብሔር በቃ አደረገ? ማን ሊያስገድደው ይችላል? አምላክ አይደል እንዴ? አይደለም አምላክ ነው ብለን ነው አይደል ተከተልነው? አምላክ ነው አደረገ። አይ እግዚአብሔር ጋር እኮ ይሄ ትክክል አይደለም፣ ሚዛኑ እንደዚህ የተዛባ ሊመስል አይዛባም። ወንድሜ ረጋ ብለህ አስብ፣ አይዛባም። እግዚአብሔር የዙፋኑ መሰረት ጽድቅና እውነት ነው። የሚናወጥ አምላክ፣ ሚዛን የሳተ አምላክ አይደለም የማመልከው። ፍርዱ ትክክል ነው፣ ስራው ትክክል ነው፣ ሐሳቡ ትክክል ነው፣ አደራረጉ ትክክል ነው። የኔ ጭንቅላት አልገባው ይሆናል እንጂ እግዚአብሔር የሚያስበው ትክክል ነው። ሃሌሉያ! ምንም ነገር ቢደርስብን እርሱ ጻድቅ ነው። አስበው ነው። ለዚህ ነው መጽሐፍ ቅዱስ የሚናገረው ማን ነው የእግዚአብሔር መንፈስ ያማከረው? ማን ነው አማካሪ ሆኖ ከሱ ጋር አብሮ የቆመ? እሱ ነው የሚሰራው፣ እርሱ ነው የሚያደርገው። ለምን እንደሚያደርግ አለው የራሱ የሆነ በቂ ማስረጃ። ቀድሞ ከተደረገልን ይልቅ ዮሐንስ ወንጌል ምዕራፍ 10 በጣም ፋሚሊየር ነው አይደል? ብዙዎቻችን ሁለት ነገሮችን ጌታ ያወዳደረ ነው የሚናገረው። አውጡና አንብቡት። እንደው ቃላችሁ ውስጥ አይጥፋ ይሄ ቃል። ሁልጊዜ ጧትም ስትነሳ ማታም ስንሄድ ስንጸልይም ከጓደኛም ጋር ነው። ዮሐንስ 10 በቃላችን እናያዝ። ምንድን ነው የሚለው? ሌባው ሊሰርቅ፣ ሊያርድ፣ ሊገድል ይመጣል። ስለሌላ ስለምንም ነገር ሊመጣ አይችልም። እኔ ግን አያችሁ ያለው እኔ ግን ምን እንዲሆንላችኋል? ሕይወት እንዲሆንላችሁ ይልና ቀጥሎ ምን ይላል? ለምን ታበዛለህ ይባላል እንዴ? ለምን አበዛህብን ይባላል? ያብዛው እንጂ በረከቱን። ክብር ለኢየሱስ ይሁን። ይጨምር እንጂ ኢየሱስ ክርስቶስ ጌታ ነው።
ደቀ መዛሙርቱን ይዞ እዛ ውጪ ሌባው ያንጎዳጎደ ነው። ሲሰርቃየው ሰረቀ፣ እዛ ቤት ገብቶ ሰረቀ፣ እዛም ጓዳ ሄዶ ሰረቀ። እናንተ ጋር ግን የመጣሁት ላበዛላችሁ ቸርነት ላትረፈርፍላ። አሜን በሉ ባካችሁ። ክብር ለኢየሱስ ይሁን። ፋይናንስ ብቻ እኮ አይደለም ላይፍ፣ አበንደንት ላይፍ። ጤንነት ብቻ እኮ አይደለም፣ የዘላለም በረከት፣ የመንፈሱን በረከት፣ የቃሉን በረከት፣ የጸሎት በረከት፣ የፍቅር በረከት፣ የሰላም በረከት፣ የደስታ በረከት፣ በመከራ መካከል የማይናወጥ ጽኑ የሆነበት የመደገፍ የማመን አሜን። ይሄን ያደርግላችሁ ነው። ስለሌላ ስለምንም አልመጣሁም። ምን የመጣሁት ላበዛች ሁላችሁም ይበዛልኛል በሉ ባካችሁ። እዚህ ይጨመርልኛል በሉ። እዚህ ዓመት የእግዚአብሔር ነገር ይበዛልኛል በሉ። ለራሳችሁ ተናገሩ። በዚህ ዓመት ሰው ሁሉ በረገጠው እኛም እንኳን አስረገጥከን ብለን በጀመርነው በዚህ በ2026 የእግዚአብሔር ነገር ይበዛልናል። እግዚአብሔር የሆነው በረከት ያገኘናል። እግዚአብሔር የሆነው ፈቃድ ወደ ህይወታችን ይመጣል። የሰይጣን ፈቃድ አይሆንም። ቆሜ ልንገራችሁ ወገኖቼ፣ በደንብ እየጮኩ ልንገራችሁ። የሰይጣን ሐሳብ አይሆንም። ያጋንንት ምኞት አይሆንም። የራሳችሁ የሥጋ ምኞትና ሐሳብ እንኳን አይሆንም። የእግዚአብሔር ሐሳብ ጌታ ብዙ ጊዜ ሰዎች አላምን ሲሉት ምን ይላል? እሰራለሁ የሚከለክለኝስ አይገርመኛል። አምላክ ከሰው ጋር እንደዚህ ሟገት እሰራለሁ ጀንስ ሚዛት ማን ነው? ለሰዎች ቆሮ የሚናገረው ለእንደኔ አይነቱ አላምን ላለው የሚናገረው እንደሱ ነው። እሰራለሁ። ሙሴ አባታችን አማኝ ነው፣ ትሁት ነው፣ ደግሞ በቃል የተሞላ ሰው ነው። ግን አንድ ጊዜ ከህዝቡ ኢፍሬም መቼም የማያምን ሰው እግዚአብሔር አይላክባችሁ። ይዟችሁ ገደል የሚገባ ህዝብ ነው። ያ የማያምነው ህዝብ ዳይጎሽ እንደዚህ የማያምን ህዝብ፣ አንገተ ደንዳና ህዝብ፣ በቃ ያንን አማኝ ሆኖ ነው በኮሬብ ተራራ በዛ በእሳት አምሳት ሲገለጥለት እሺ አሜን እሺ እንዳልከው ይሆናል። ፈርዖን ያስፈራል ግን ሂድ ብለኛል፣ እሺ እሄዳለሁ። አሮን ይመጣል፣ እሺ ያለውን ሰውዬ የህዝቡ ቃል፣ የህዝቡ ፊት፣ የህዝቡ ቁጣ በከለውና ህዝቡ ስጋ ብሎ ሲል አይዞ አንድ ወር ሙሉ ባፍንጫቸው እስከሚወጣ በላቸዋለሁ አለ እግዚአብሔር። ከየት አምጥተህ አይለውም። ሲያጠግባችሁ ብሎ ከየት አምጥተህ ይባላል ብሎ ጸሎት ሲያጠግባችሁ ሙሴ ይጠበቃል። እንዴት አድርገን የምድርን እንስሳዎች ሁሉ ሰብስበህ እንኳን ብታመጣ እንኳን 40 ቀን አይደለም የ4 ቀን ሚል መሆን አይችልም። በውኑ እጄ አጭር ናትን? አያለ ወገኖቼ እንደው በስሱ እንድናምን እግዚአብሔር ይርዳል። አዎ ብዙ ድንጋይ ልብ ከመሆን በቀላሉ እንድናምን አሜን ለሐሳብ እንድንል እግዚአብሔር ይርዳል። ና እግዚአብሔር ያለው ነው የሆነው። ሙሴ ያለው አልሆነም አይደል? ሙሴ ያለው አልሆነም። እግዚአብሔር በማለዳ ድርጭቱን አመጣ፣ ሞላው። ሁለተኛ ቀን ሞላው፣ ግን ደግሞ ቀነሳቸው እግዚአብሔር። የሚቀጥለው ቀን ስጋው ገና ባፋቸው ያለ በመክሰፍት ጨረሳቸው። ሌሎቹ ግን ባፍንጫቸው እስከሚወጣ በቃን ስለሚል ወገኖቼ አምላኬ ትልቅ ነው። እግዚአብሔር ትልቅ ነው። በአመቱ ላይ ትልቅ ነው። በዘመኑ ላይ ትልቅ ነው። በእኔ ህይወት ላይ ትልቅ ነው። በጉዳዬ ላይ ትልቅ ነው። በነገሬ ላይ ትልቅ ነው። ትልቅ ነው። እግዚአብሔር እንደ ትልቅነቱ አይተን ማሰብ ከቻልን እግዚአብሔር በሚመጣው አመት የበዛ በረከት በህይወታችን ያመጣል። ምናልባት ጌታ ረድቶን ደርሰን እንደ ዛሬው ቀን 2026ን ጨርሰን ለምስክርነት ስንቆም አመቱ መጀመሪያ ላይ ጌታ እንደተናገረ እኮ ሆነልኝ ብለን የምንመሰክር ሰዎች እንባል። ክብር ለኢየሱስ ይሁን።
ክብር ለኢየሱስ ይሁን። እግዚአብሔር እንደተናገረው እኮ ነው የሆነው። አልሰማሽም እህቴ? እዛን ቀን ጌታ ሲናገር እግዚአብሔር ቃሉን ሲልክ ልክ እንደተላከው ቃል ነው የሆነው። እግዚአብሔር እንደ ቃሉ ነው ያደረገው የምንልበት ቀን ይመጣል። ወደ ቃሉ እንመለስ። ይሄንን ባክግራውንድ ትንሽ እንፈትሸው፣ ብዙ ሰዓት ባልወስድም። ሕዝቅኤል ይሄንን ትንቢት የመናገር አቅም ያለው ሁኔታ አልነበረም ያለው። የዛሬ ዓመት ባይብላችንን ምንድነው ዳሰሳ ስናደርግ የትንቢተ ሕዝቅኤልን ትንሽ አይተነው ነበር። ምናልባት ጊዜው ስለረዘመ ልትረሱ ትችላላችሁ። ሕዝቅኤል የ17 የ16 ዓመት ልጅ ሆኖ ነው ራእይ የታየው በኮቦር ወንዝ አጠገብ። ሕዝቅኤል ስደተኛ ወይንም ደግሞ ግዞተኛ ሰው ነበር። ያ ብቻም አይደለም። በእስራኤላኖች ከእስራኤል ምድር ተማርከው በተለይ ከይሁዳ ተማርከው ወደ ባቢሎን ሲሄዱ መንገድ ላይ የስደተኛ ካምፕ ተደርጎ እዛ ስደተኛ ካምፕ ውስጥ ነበር የተጣለው። መንግስት የሰፈረላቸውን የሚበሉ መንግስት የሰጣቸውን የሚጠጡ ነበሩ። ምንም የሚረባ እንኳን ውሃ የለውም ስፍራው አሁንም አለ በኤፍራጥስ ወንዝ አጠገብ አካባቢ ያለ ስፍራ እና በእንደዛ አይነት ሆኖ ስደተኛ አህመድ ለብሷል። እርሱ ራሱ የካህን ልጅ ነው። ያው በችግር ነው ያሉት የገዟቸው ስለሆነ ባሪያ አድርገው እየወሰዷቸው ስለሆነ እና በዛ በሁለት ወንዞች አጠገብ ወይ በወንዞች አጠገብ በስደተኛ ካምፕ በነበረ ሰዓት ምዕራፍ 1 ላይ እንደምትመለከቱት ሰማያት ተከፈቱ። ለስደተኛው ለምስኪኑ ምግብ ለሌለው የረባ መኝታ ለሌለው ካምፕ ውስጥ ላለ ዛይነት ረሃብ ውስጥ ላለ ሰው ሰማይ መከፈት ብቻ ነው። ቃል መጣልኝ። የእግዚአብሔር ቃሉ ብቻ ነው አይደለም። የእግዚአብሔር እጅ በላይ ነበር። ክብር ለኢየሱስ ይሁን። ይሄ ሁሉ መጣለትና ከዛ በመንፈስ ወሰደው ሕዝቅኤልን ወሰደው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ተመልከቱ። ምዕራፍ 3 ኢንፋክት መጽሐፉን ብላ ነው የሚለው። ምዕራፍ 1 እና 2 ላይ ግን መንኮራኩር፣ ሰረገላ፣ መልአክ፣ የሰው ፊት የሚመስል፣ የላም ፊት የሚመስል፣ የንስር ፊት የሚመስል፣ የአንበሳ ፊት የሚመስል ማት ነገር ታይ። ይሄን ሁሉ ራይ ተመለከተና ልጁ ስደተኛነቱን ረሳው። እዚህ የሚያስረሳ የጌታ ቅባት በላችን ላይ ሲአሜን በሉ ባካችሁ። እኔ ፈልገዋለሁ። አሜን። የቀኑ የሚደረገውን እዚህ ሀገር ይሄ እንደዚህ ሆነ ያ እንደዛ ሆነ የሚባለውን የሚያስረሳ ጌታ የእግዚአብሔር ቅባት በላችን ላይ ይውደቅ። እሱ ብቻ ነው ነፃ የሚያወጣ። ዜናውን ተከታትለን የትም መድረስ አንችልም። ወሬውን ሰምተን ምን መስራት አንችልም። የእግዚአብሔር ነገር ግን ላያችን ላይ ሲመጣ እንረሳዋለን። ጉዳያችን እሱ ጋር ብቻ ይሆናል። እግዚአብሔር ለዘላለም ይባረክ። እና ሕዝቅኤል ተወሰደ ብቻ ሳይሆን ራሱ ሲናገር መንፈስ ወደሚሄድበት ይሄዳለሁ አለ። ጌታ ለዘላለም ይባረክ። መንፈስ ወደሚሄድበት ነው የሚሄደው። ምሳሌ አሳይቶት ነው መጽሐፉ እንደገና ሪቫይዝ ለማድረግ ፈልጌያለሁ። ማሳየው እነዛ መላእክቶች እጅ ለእጃቸው ተያይዘው በሁለት ክንፎቻቸው ደግሞ እየቀሰፉ ወደፊታቸው ብቻ ነው አቅንተው የሚሄዱት። ወደኋላ አይገላመጡም፣ ወደዛም አያዩም። መንፈስ ወደሚመራቸው ብቻ ይሄዱ ነበር። ክርስቲያን ይሄ ነው ምሳሌ። ወገኖቼ እንደዚህ እንያዛለን። አንድነትን ልይዝ ይችላል፣ ንግስትን ልይዝ ይችላል፣ ተክሌ ልይዝ ይችላል። አንደኛችን ወደፊት ለኢየሱስ ይሁን። ሃሌሉያ። በጸሎት እንያዛለን ወደ መስቀሉ፣ ወደ ጌታ፣ ወደ ጸጋው። ገላመጥ ነው ይከተሉ ይሆን ይመጣ ይሆን ድርቁ ችግሩ ያገኘው ይሄ ስራ አይደለም። በዙፋኑ ላይ የተቀመጠው አይን ያለው ጆሮ ያለው ፈጥኖ የሚፈርድ ልጆቹን የሚረዳ የሚያግዝ አምላክ ኢየሱስ ይሁን። ሃሌሉያ። ስለዚህ ሕዝቅኤል እንደዛ አይነት ልምምድ ውስጥ አስገባው። አሁን ምዕራፍ 26 ያነበብነው 36 ላይ ሲደርስ አለማምዶት ነው። ምዕራፍ 35 ወደ ኋላ መለስ ብላችሁ ተመልከቱ። የሴር ተራራ የሚባል አለ፣ የኤዶምያስ ግዛት። በዚህ በኤዶምያስ ግዛት
እስራኤላውያኖችን በክፉ ሁኔታ አታክ የሚያደርጉ ሰዎች ናቸው። ኤዶማያሶች የኤሳው ልጆች ናቸው። እስራኤላውያኖች ደግሞ የያዕቆብ ልጆች ናቸው። አገኘ ያዕቆብና ኤሳው ምንድናቸው? ወንድማማቾች ናቸው። ስለዚህ ኤዶማውያኖች የያዕቆብ ልጆች እስራኤላውያኖችን ሊያጠፉ ነው የሚፈልጉት። የወንድም ጠላት እኮ አይቅጠማቸው፣ ከባድ እኮ ነው። እና እግዚአብሔር ስላጠፉ ቆንጠጥ ሲያደርጋቸው እነዛኞቹ ከበሮ ይዘው መጨፈር ጀመሩ። እጃቸውን አገኙ፣ ይገባቸዋል። አባታቸውም ያዕቆብ አታላይ ነበር፣ ይበላቸው፣ እንደው አመድ ያርጋቸው፣ ይጨርሳቸው ብለው ያላወረዱት እርግማን የለም። ያው ዘላይ ታነቡታላችሁ። በጣም ብዙ ነገር አደረጉ እና እግዚአብሔር ታታ ልጆቼን ባስተምር ልጆቼን ነው እናንተ ምን ሆናችሁ የምትጨፍሩት አላቸው። ስለዚህ ነብዩን ላከው፣ ሂድ ወደ ሴር ተራራ ወደ ኤዶምያስ ምድር ሂድና ለተራራው ለሀገሩ ለምድሩ ተናገር፣ አጠፋቸዋለሁ፣ በልጆቼ ላይ ተሳልቃቸዋል፣ ጨርሳቸዋል፣ ቸላይ ሰብታቸዋል፣ መታሰቢያቸውን እደመስሳለሁ። የሉም አሁን መታሰቢያቸው ተደምስሷል። ወገኖቼ እግዚአብሔር እዚህ ሲባርክ እዛ ይዋጋል። በክፉ ያየን ጠላት ላይ እግዚአብሔር እጁን ይዘረጋል። መንገዳችን ላይ መሰናክል ለሆነው ለማንኛውም ነገር በሽታ በሉት፣ ጉስቁልና በሉት፣ ሐሳብ በሉት፣ ጭንቀት ካዜ በሉት፣ ችግር ጉስቁልና ድህነት በሉት፣ እግዚአብሔር ይፈቀደዋል። አሜን። ተባርካችሁ በ2026 እግዚአብሔር ጠላቶቻችሁን ይበቀልላችሁ። ገዛ እጃችሁ አትበቀሉ፣ እሱ ይበቀልላችሁ። በገዛ እጃችሁ አትታመኑ። የእስራኤል አምላክ የሰራዊት ቅዱስ እግዚአብሔር እሱ ይበቀልላል። በቤታችሁ ውስጥ ነው ጠላት ያለው፣ እግዚአብሔር ነቅሎ ይጣላል። በቤታችሁ ውስጥ ነው፣ ልባችን ውስጥ ነው አለማመን ያለው፣ ገዝፎ ያለው፣ ያንን እግዚአብሔር ያስወግደው። ስለዚህ ምዕራፍ 35 ላይ ከኤዶምያስ ጋር ያለውን ነገር ጨረሰ እግዚአብሔር። በቃ አጠፋሃለሁ አለ። ማንም እስከማይኖርባችሁ ድረስ ከተሞችን ሰው አልባ አደርጋቸዋለሁ። አንተ በህዝቤ ላይ ተሳልቀሃል፣ በህዝቤ ላይ ክፉ ነገር አድርገሃል። ስለዚህ ህዝቤን ለክፋት ወይ ደግሞ ለአመጽ ፈልገዋልና አጠፋሃለሁ ካለ በኋላ ያንን ጨረሰና ወደ እስራኤል ተራራ ደግሞ ዙር አለው። ወደ እስራኤል ተራራ ደግሞ አዞረና ሲያየው የእስራኤል ተራራ የኤዶምያስ እንደውም ተራራ ይሻላል። የእስራኤል ተራራ ጭው ያለ በረሃ ምንም የለውም፣ ሰው የለበትም፣ ሰው አልባ ነው እንዳነበብነው። እንደገና ደግሞ በቃ ሞት የሚሸት ሀገር። ወደዚህ ተራራ ዙርና ተናገር ይለዋል። ቁጥር 1 ላይ ሁላችሁም እዛ ላይ ከሆናችሁ አንተም የሰው ልጅ ሆይ ለእስራኤል ተራሮች ትንቢት ተናግረህ የእስራኤል ተራሮች ሆይ የእግዚአብሔርን ቃል ስሙ በል። ጌታ እግዚአብሔር እንዲህ ይላል፣ ጠላት በእናንተ ላይ ይሰይላል፣ የጥንት ከፍታዎችም የእኛ ርስ ሆነዋል ብሏልና ስለዚህ ለተራሮች ትንቢት ተናገርባቸው። እንዲህ ብለህ ምን ብለህ? ቅድም እንዳነበብነው እናንተ ተራሮች ትታረሳላችሁ፣ ዘር ይዘራባችኋል፣ የተዘራው ዘር ይበቅልባችኋል፣ የበቀለው ፍሬ ይዛል፣ ይሄንን ፍሬ ለሕዝቤ ትሰጣላችሁ። እናንተ ተራሮች፣ እናንተ የፈረሳችሁ ከተሞች እንደገና እሰራችኋለሁ፣ እንደገና የሰው መኖሪያ ትሆናላችሁ፣ እንደገና የሕዝብ ሽታ ታሸታላችሁ። ይሄ ብቻ አይደለም የማደርግባችሁ፣ ደግሞ ካደረኩላችሁ ይልቅ ክብር ለኢየሱስ ይሁን። በብዙ ትግል ያሳለፍነው ዓመት አለ። በዚህ ዓመት ደግሞ ከሆነልን በረከት ይልቅ እግዚአብሔር በረከት ያገኘናል። ይሄ ለምን ይሆናል? ይሄንን ግሬት ኤክስፔክቴሽን ለምንድን ነው መጠበቅ ያስፈልገን ካላችሁ፣ አንዱ ቃሉ ስላለ፣ ሁለተኛው ደግሞ እግዚአብሔር ይሄንን ያደረገበትን መሰረታዊ ነገር ስናይ ያን ጊዜ የእግዚአብሔር የማይለወጥ ባህሪው ዛሬም ለልጆቹ እንደሚሰራ እንመለከታለን። ለምንድን ነው እግዚአብሔር ይሄን የሚያደርገው? አንደኛ እዚሁ ክፍል ላይ የሚናገረው ይሄን ማደርገው ስለራራሁላችሁ ነው። ስንቶቻችሁ ደስ ይላችኋል በእግዚአብሔር ርህራሄ? ምሕረቱ አያልቅምና ርህራሄው ብዙ ነውና። አሜን። ሙሴ ሲባርክ እስራኤል ምን ይላል? እግዚአብሔር ይራራል
ይላል። እስኪ በቃ አጠገባቸው ያለው ሰው ባክ እግዚአብሔር ይራራል። ከእናትም ከአባትም በላይ እግዚአብሔር ይራራል። ከወንድምም ከእህትም በላይ እግዚአብሔር ይራራል። ያቆመንም ዛሬም ያለነው በሱ ርኅራኄ ነው። ክብር ለኢየሱስ ይሁን። እና ለነብዩ የሚነግረው ይሄንንም ማደርገው ቀድሞ ካደረኩላቸው ይልቅ በዳዊትም ዘመን በሰለሞንም ዘመን ከሆነው በላይ በዚህ ምድር የማደርገው ስለምራ ምስቁልናቸው አሳዘነኝ፣ ስብራታቸው አሳዘነኝ፣ በሰው አፍ መግባታቸው አሳዘነኝ፣ በጠላቶቻቸው እጅ መውደቃቸው አሳዘነኝ፣ የሚራራላቸው አለመኖሩ አሳዘነኝ። ኢየሱስ ምዕራፍ 34 በተለይ አገልጋዮች የቤተክርስቲያን መሪዎች ስሙት፣ አንብቡት። ያን ክፍል ምዕራፍ 34 ላይ ምን ይላል? ለሕዝቤ የሚራራ አንድም እንኳን እረኛ የለም ይላል። ስለዚህ ሰይፌን በረኞች ላይ ነው ማነሳው ይላል። ምክንያቱም በጎቼ በተራራው ላይ ለአውሬ ተበትነው ያሉ፣ እረኞች ግን ዘንግተዋል። የሰባውን የፈረፈረን ይፈልጋሉ እንጂ የከሳውና የተጎሳቆለውን የሚፈልጉ አይደለም። ስለዚህ በረኞች ላይ እነሳለሁ ብሏል። እግዚአብሔር ለሕዝቡ ይራራል። አሜን። ታስታውሳላችሁ ጌታ ኢየሱስ ክርስቶስ ዮሐንስ ተገደለ ተብሎ ሊያዝን ብቻውን ወደ ምድረ በዳ ሲሄድ በአይሁድ ባህል መሰረት ተከተሉት አይደለ? ብዙ ሰዎች ሊያጽናኑትም ነው። በዛ ላይ ደግሞ እሱ የሆነውን ነገር ስለሚፈልጉ አሁን ሲያዝን ምንድነው የሚያደርገው ብለውም ሊሆን ይችላል። ግን አንዳንዱ አጋንንት አለበት፣ አንዳንዱ በሽተኛ ነው፣ አንዳንዱ ችግር አለበት። ያ ሁሉ ሰው ተከተለውና ወደ ኋላ ዞር ብሎ ሲያይ እሱ ራሱ እኮ ሐዘን ላይ እኮ ነው ያለው አይደል እንዴ? ያ ካዝኑ ሞቶበታል፣ ተገሎበታል እኮ በግፍ እኮ ነው የተገደለው። አንድ የሚወደው የሚያከብረው ዮሐንስ ነው። የሚወደው የሚያከብረው ዮሐንስ እርሱ በሰይፍ ተገሎበታል። ያንን ነግረውት ነው ወደ ምድረ በዳ ልፍ ያለው። ግን ከሞተው ዮሐንስ ይልቅ አሁን በህይወት ያሉት አሳዘኑት፣ ራራላቸውና ይላል። ደቀ መዛሙርቱ ምን አላቸው? ባካችሁ አንዳች የሚበላ ነገር ካላችሁ። ደቀ መዛሙርቱ እንደሱ ቢራሩ እንኳን ሊያደርጉ አይችሉም አይደል? ምንድነው ያሉት? ይሄን ሁሉ ህዝብ የሚመግብ ከየት እናገኛለን? ያለችን ፍራንካ ብትቆጠር ትንሽ ናት፣ ለጥቂቶቹም አትበቃም። መንደሩ ደግሞ ሩቅ ነው፣ ሄደን እንዳንገዛ። ስለዚህ ጌታው ሂዱ በላቸው። ሂዱ ማይል ችግርሽ ነሽዳሪ የማይል ጌታ፣ ጮክ ብዬ ልናገር፣ ከነመከራችሁ ወር አሳልፉ የማይል ጌታ፣ አሜን፣ ከነንባችሁ ሰንብቱ የማይል ጌታ፣ አሜን። እኔ ስላየው ነው ወገኖች፣ አሜን። እርሱን እንምጣ እንጂ እርሱ ያውቅበታል መራራት። እሱ ግር ስር እንገኝ እንጂ ጌታ የርህራሄ አምላክ ነው፣ የሚራራ ጌታ ነው። እግዚአብሔር ለዘላለም ይባረክ። ከንቱ ወደ እሱ ጋር ከነ ችግራቸው ነው የመጡት። እንደ አበሻ ባህል ይመስለኛል ሐዘን ሲደርስ 40 ቀን እዛ መቆየት እና ግን እሱ አዘነላቸው። በትኩሳት እየተቃጠለች ነው እዛ ያለችው። ሌላው አጋንንት ሌሊቱን በቅዠት እያሰቃያት ነው እዛ ያለችው። ሌላው ደግሞ ከነ ህመሙ ነው፣ ምርኩዝ ይዞ ነው የሚመጣው፣ ወይ ደግሞ ደዌው አለበት ተርቦ ነው የሚመጣው። ያመት እግዚአብሔርን ርህራሄ የምንጠግብበት አመት ነው። አሜን። ሰምታችሁኛል? አቤት ርህራሄ፣ አቤት ቸርነቱ፣ አቤት ፍቅሩ፣ ረዳኝ እኮ አምላኬ የምንልበት አመት ነው ያመት። ክብር ለኢየሱስ ይሁን። ሩህ ነው ጌታ። አሜን። ከኔ ተማሩ ያለን እሱ ነው አይደል? እኔ በልቤዋ ሩህሩህ ነኝ፣ ደግ ነው ይሄ ጌታ። ስለዚህ ምን ይላቸዋል የሚናገረው? ይሄንን የማደርግላችሁ ስለራራሁላችሁ ነው ይላል ቁጥር 21 ላይ። ቁጥር 22 ላይ ሁለተኛው ደግሞ ምን ይላል? ይሄንን የማደርገው ስለ ስሜ ነው ይላል። ክብር ለኢየሱስ ይሁን። ስለ ምን ነው ይላል? ስለ ስሜ። እኔ እግዚአብሔር ነኝ አልለወጥም ያለ አምላክ፣ እኔ እግዚአብሔር ነኝ ስሜም ይሄ ነው ያለ አምላክ፣ ስለ ስሜ ስል በረከትን አበዛላችኋለሁ።
ባካችሁ ለራሳችሁ ተናገሩ። እግዚአብሔር ስለ ስሙ ሲል ይጎበኘኛል በሉ ባካችሁ። ስለ ስሙ ክብር ለኢየሱስ ይሁን። በእኛ ላይ ስለተጠራው ስሙ አሜን። የአሕዛብ ማላገጫ እንዲሆንበት አይፈልግም ስሙ። ወንድሜ ደረጀ ከበደ ሲዘምር አጥፍቼም እንደሆን ጣኝ እንደ ልጅ የለፋህብኝ ነኝ ፈሶልኛል። አሕዛብ ያውቃሉ ባንተ ስም እስቲ በሉት። አሕዛብ ምን ይላል? በጌታ ስም ነን። እቺ ቤተክርስቲያን በማንም ስም አይደለችም ያለች። እሺ በጌታ ስም ይሄ ማህበር ይሄ ህብረት በማንም ስም አይደለም የተቋቋመው፣ በጌታ ስም ሁላችን ክርስቲያኖች ክርስቶስ በተባለው በሱ ስም ስር ነው ያለን። እግዚአብሔር ለዘላለም ይባረክ። ስለዚህ ስለምን ስለነው አለ እግዚአብሔር ስሙን ማላገጫ ለመሰደቢያ አሳልፎ አይሰጥም። በእውነት ያስየታ ዳዊት አንድ ጊዜ እንደዚህ ያለ በጣም ግራ የገባው ገብቶት መሰለኝና በዛም በዚህም ሲያዋክቡት ኧረ እግዚአብሔር ሆይ እሺ የታለ ያድንህ ብለዋል እኮ አታድነኝም እንደ አዳነው ደረሰና ዳን። እግዚአብሔር ስለ ስሙ ሲል ያትረፈርፈናል፣ ስለ ስሙ ሲል ይባርከናል። ሶስተኛው እግዚአብሔር ስለ ምህረቱ ስለ ርህራሄው ሲል የሚያደርገው አለ። ስለ ስሙ ሲል የሚያደርገው አለ። ምንድነው የሚያደርገው ደግሞ ካላችሁ አዲስ ነገር ያደርጋል። አሜን። እግዚአብሔር ይባረክ። አይቀጥለው እዚሁ ላይ ሲናገር ይላል ይሄንን ስለ ስሜ ስለ አደርጋለሁ ይልና ቁጥር 26 ላይ አዲስ ልብ ሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ የድንጋይ ልብ ከስጋችሁ አወጣለሁ፣ የስጋንም ልብ ሰጣችኋለሁ፣ መንፈሴን በውስጣችሁ አኖራለሁ፣ በትእዛዜ ትሄዳላችሁ፣ ፍርዴንም ትጠብቃላችሁ፣ ታደርጓታላችሁ። እግዚአብሔር ሊሰራ ሲፈልግ ልክ እንደኛ እኛ እንኳን ቀየርና አሁን 2025 አስረጀንና 2026 እንኳን ለአዲሱ ዓመት አደረሰ ተባባልናል። ሰው አዲስ ነገር መለየት ከቻለ አሮጌ ልብስ አውጥቶ ጥሎ አዲስ ልብስ መልበስ ከቻለ አሮጌ ነገር እኛም ማንፈልግም። እንኳን አምላካችን እግዚአብሔር አዲስ ነገር ያደርጋል። ራዕይ ምዕራፍ 22 በዙፋኑ ላይ ያለው እስቲ ሁሉም በሉ ሁሉን ምን አደርጋለሁ አለ። ጌታ ይባረክ። በዚህ ዓመት ኤክስፔክት አድርጉ። እግዚአብሔር አዳዲስ ነገር በህይወታችን ያደርጋል። እኛ ኢማጂን አናደርግም፣ ግን ኤክስፔክት እናደርጋለን። እግዚአብሔር አዲስ ነገር ያደርጋል። አዲስ ልምምድ ውስጥ ያስገባናል። አዲስ መንፈሳዊ ኃይል ይጨመርልናል። አዲስ የእግዚአብሔር ጸጋ በህይወታችን ይበዛል። አዲስ ቅባት ይመጣል። ከዚህ በፊት ያልሰራንበት፣ ከዚህ በፊት ያላገለገልንበት፣ ከዚህ በፊት ያልኖርንበት አዲስ ነገር ይመጣል። ብዙዎቻችሁ እንደምትጠብቁ አውቃለሁ። ጌታ ሆይ መቼ ነው ብላችሁ የምትሉ ቀጠሮ ይያዝ። ይሄ ዓመት የእግዚአብሔር አዲስ ነገር ይጀምራል። እኔ በዛ ልክ ነው የተዘጋጀሁት። መቼ እንደሚጀምር አላውቅም፣ ግን እግዚአብሔር አዲስ ነገር ኢየሱስ ይሁን ይሄንን አደርጋለሁ አለ እግዚአብሔር። ይሄ አዲስ ነገር ይመጣላል። መንፈሴንም በእናንተ ላይ አፈሳለሁ። ድንጋይ የሆነውን ነገር ከባዱን የጠነከረውን ነገር ከናንተ አወጣለሁ። እንደገና አዲስ ልብ እሰጣለሁ። በምን አይነት ሰርጀሪ ነው አላውቅም። ምን ያክል ሰከንድ ማይክሮ ሰከንድ ይፈጅበታል አላውቅም። ግን ዛሬ ከመቀመጫችን ላይ እንኳን ሳንነሳ እግዚአብሔር አዲስ ነገር ያደርጋል። ክብር ለኢየሱስ ይሁን። ተሰውሳላችሁ ንጉስ ሳኦል ዳዊትን ለመያዝ እየሮጠ ሄደ። እነ ሳሙኤል በሚያመልኩበት በዛ በነቢያት ጉባኤ በነዋታ ዝራት ሊያገኘው ነው የሄደው። እና እዛ ሲደርስ የጌታ መንፈስ ብሎ አለው ና ሊገል ሄደው ሰውዬ ወደቀና ትንቢት መናገር ጀመረ። ከዛ ያገሩ ሰው ሁሉ ምን አለ? አረ የቄስ ልጅ ምን ነካው? አያች ምን ነካው? ምን ማለት በዛች ቅጽበት ሰውዬ ተለውጦ ተቀይሮ የእግዚአብሔር መንፈስ አርፎበት ነብይ ሆነ። ወገኖቼ
እግዚአብሔር ሲሰራ ማንንም አያማክርም፣ ግን አዲስ ነገር ያደርጋል። አዲስ ነገር ይሆናል። የእግዚአብሔር መልካም ነገር በህይወታችን ይመጣል። በዚህ ዓመት እግዚአብሔር አዲስ ነገር ያደርጋል። ከምሕረቱ የተነሳ በረከቱ ይበዛልና፣ ከስሙ የተነሳ ጥበቃው ይበዛልና የእግዚአብሔር ማዳን ገኖ ወደ ህይወታችን ይመጣል። ምናልባትም አለፍ ብንል ወገኖች ይሄ አሁን እንኳን ዛሬ የተጀመረው መጀመር መሪዎች አይት ልታረጉት ይችላላችሁ። ይሄ እንኳን አሁን ያለን መሰባሰብ በዚህ ከተማ ተጽዕኖ የሚፈጥርበት ዓመት ይሆናል። ጌታ ይባረክ። እግዚአብሔር ለዘላለም ይባረክ። እግዚአብሔር ለዘላለም ይባረክ። ዘካርያስ ምዕራፍ 8 ቁጥር 13 ላንበው። ትንቢተ ዘካርያስ እንደዚህ ይላል። ትንቢተ ዘካርያስ ይሄን አንብቤ ልጨርስ ይችላል። በቁጥር 9 እስከ 13 ላንበው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ መቅደሱ ይሰራ ዘንድ የሰራዊት ጌታ እግዚአብሔር ቤት ከተመሰረተበት ቀን ጀምሮ ከነቢያት አፍ ይህንን ቃል በዚህ ዘመን የሰማችሁ እናንተ ሆይ። ከነቢያት አፍ በዚህ መቼ የሰማችሁ? ላስት ይር አይደለም የሚለው፣ ቢፎር ላስት ይር አይደለም የሚለው፣ መቼ ነው የሚለው? በዚህ ዘመን ወይም ዛሬ በ2026 የሰማችሁ እናንተ ሆይ ምን በሉ ነው የሚለው? እጃችሁን አበርቱ። ከዚያ ወራት አስቀድሞ ለሰውና ለእንስሳ ዋጋ አልነበረምና እኔም ሰው ሁሉ በወንድሙ ላይ አስነስቼ ነበርና ካስጨናቂው የተነሳ ለሚገባውና ለሚወጣው ሰላም አልነበረም። አሁን ግን ዛሬ ግን ጌታ ይባረክ። አሁን ግን እንደ ቀደመው ዘመን በዚህ ህዝብ ቅሬታ ላይ አልሆንም። አያችሁ፣ እግዚአብሔር ለተለወጠ ሲዝን ሲለወጥ አብሮ ተለወጠ። ጌታ ይባረክ። አልሆንም ማለት እግዚአብሔር ቀን ቀጥሯል ይላል የሰራዊት ጌታ እግዚአብሔር። ነገር ግን ይላል ውጤቱ ምንድነው የሚለው? ሰላምን እዘራለሁ፣ ወይኑ ፍሬውን ይሰጣል፣ ምድርም አዝመራዋን ታወጣለች፣ ሰማያትም ጠላቸውን ይሰጣሉ። ለዚህ ህዝብ ቅሬታ ይሄንን ሁሉ አወርሳለሁ። እግዚአብሔር ለዘላለም ይባረክ። ይሄንን ሁሉ ምን እላለሁ ነው የሚለው? አወርሳለሁ። ሁሉን፣ ሰላሙን፣ ፍሬውን፣ አዝመራውን፣ የሰማይን ጠል፣ የመንፈስ ቅዱስን ባርኮት ለዚህ ህዝብ፣ ለዚህ ቅሬታ ይሄንን ነገር ሁሉ አወርሳለሁ። ቁጥር 13 የይሁዳ ቤትና የእስራኤል ቤት ሆይ በአሕዛብ መካከል እርግማን እንደነበራችሁ እንዲሁ አድናችኋለሁ፣ በረከትም ትሆናላችሁ። አትፍሩ፣ እጃችሁንም አበርቱ። እግዚአብሔር ለዘላለም ይባረክ። እንደዚህ ይታየኛል፣ እንደዚህ እረዳለሁ። ታየኛል ብቻ እረዳለሁ፣ ውስጤ ይረዳል። 2026 የእግዚአብሔር ልጆች ያለ ልክ የሚበረቱበት ዓመት ነው። አሜን። መንፈሳዊ ኃይል እግዚአብሔር ለሚጠባበቁት የሚላክበት ዓመት ነው። ያ ለመሰላችሁ እኛ በራሳችን አቅም እንደማንችል ስለተረዳን ጊቭ አፕ አድርገናል። የኛን ስትሬንግዝ፣ የኛን ብልሃት፣ የኛን ዕውቀት፣ የኛን ቴዎሎጂ፣ የኛን ኤክስፒሪየንስ ምንም እንዳልሰራ ገብቶናል። አሁን የሚሰራው እሱ ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ እኛ ምንድነው ማድረግ ያለብን? ኤክስፔክት ነው የምናደርገው። እግዚአብሔር ይባረክ። ተስፋውን የማያጥፍ ጌታ እግዚአብሔር ለዘላለም ይባረክ። አሜን በሉልኝ ባካችሁ። ተስፋውን የማያጥፍ፣ ቃሉን የማያጥፍ፣ የተናገረውን የሚያደርግ፣ ለቤቱ የሚራራ፣ ለህዝቡ የሚራራ፣ ለስድብ ለማላገጫ አሳልፎ የማይሰጥ የማይተው እግዚአብሔር፣ የጠላቶችን እርግማን ከንቱ የሚያደርግ እግዚአብሔር ያምላክ ተነስቶ ይሰራል። ያን ጊዜ በህይወታችን ላይ ባርኮቱ ይበዛል። አሜን ይሆንልን። ዛሬ ይሄንን ገበታ ስንወስድ ሁልጊዜ በየወሩ ስንወስድ የምንወስድበት ጊዜ ላይ ለሚመጣው ነገር ትኩረት ሰጥተን አብረን እንደመታሰቢያ እንወስደዋለን። ዛሬ የምትወስዱትን ገበታ እግዚአብሔር ያበዛልኛል፣ ህይወት ያበዛልኛል፣ በቤቱ መገኘት ያበዛልኛል፣ መጸለይ ያበዛልኛል፣ ቃል ማንበብ ያበዛልኛል፣ ሰላሙን ያበዛልኛል፣ በረከቱን ያበዛልኛል፣ ጤናውን ያበዛልኛል፣ ፍቅሩን ያበዛልኛል፣
ያዘረፈርፍልኛል ብለን ነው የምንወስደው። ክብር ለኢየሱስ ይሁን። እምነት ከመስማት ነው፣ መስማት ደግሞ ከዋይት ሃውስ ምን ፖሊሲ ወጣ እያላችሁ እየሰማችሁ ማመን አትችሉ። መንግስት ምን አለ? አንዳንዶች ስማቸውን አንጠራው ለዚህ መድረክ ስለማይመጡ እንጂ መሪዎቹ እከሌ ምን አለ፣ እነከሌ ጦርነት ሊጀምሩ ነው፣ እዛኛው ድንበር ያ ሊሆን ነው። እንደዚህ አይነት እስትንፋሳቸው በአምላካችን እጅ ተሰንጋ የተያዘች ራ ነገር እየጠራን ልባችን አይወርድም። እኛ የልዑል አምላክ የእግዚአብሔር ልጆች ነን። በምድር ብንኖር በሰማይ ዛሬ ነው ብለን ብንሄድ ወደ ከበረ ነገር ነው የምንሄደው። አሜን በሉ እባካችሁ። በደንብ አሜን በሉ እባካችሁ። አንዳንድ ሰዎች በሆነ ነገር ሲጨክኑ ደስ ይላል። ቢጠብሱትም አይሸትም። ሸተን ያለ ነገር አያቋቋን፣ አይወድቅበትም። አሜን በሉ እባካችሁ። የኑሮ ተስፋ አይጣልበትም። የ2026 እቅድ አሜሪካን ላይ አይጣልም። አሜን በሉ እባካችሁ። አይጣልም። በልተን ማደራችን ደሞዛችን ላይ አይጣልም። መኖሪያችን የዘላለም አምላክ እግዚአብሔር ነው። ክብር ለኢየሱስ ይሁን። አስተማማኝ ክንድ ላይ ነው ያረፍነው። ጉልበታም የሆነ አምላክ እጅ ነው የገባን። ሰርቶ ማሳየት የሚችል ጌታ ነው ያመንነው፣ የተከተልኩት፣ ያመንኩት እርሱ ታላቅ አምላክ ነው። ለዚህ ነው ጳውሎስ ያውቀዋለሁ፣ ያመንኩትን አውቀዋለሁ፣ ሰጠሁትን አደራ እስከመጨረሻው እንደሚጥል። ደግሞ ፊልጵስዩስ ላይ እንደዚህ ይላል፣ በእናንተ መልካም ስራ የጀመረው እስከ ክርስቶስ ኢየሱስ አንድ መልካም ነገር በሉ ህዝቤ ጩኹን። እግዚአብሔር ይባረክ። የተጀመረ መልካም ነገር አለ። የተጀመረ ደስ የሚል መንፈስ አለ። የተጀመረ እግዚአብሔር ቃል አለ። የተጀመረ የዘላለም ህይወት ጉዞ አለ። የተጀመረ የጽዮን መንገድ አለ። ዳር እንደርሳለን። መንገድ ላይ አንቀርም። ጎዳና ላይ ጥሎን አይሄድም። ደከመኝ የማይል ጌታ ነው። ሰለቸኝ ሐሳቤን ቀየርኩ የማይል አምላክ ነው። እርሱ የተናገረውን ያለ ግን እንድንኖር ጌታ ይፈልጋል። ሶስት ነገሮች ብዙ አልተጠየቀንም። only three things። ማቴዎስ ወንጌል ምዕራፍ 6 ላይ ተራራው ስብከት ጌታ የተናገራቸው number 1 pray. Number 2 fasting. Number 3 giving or charity. ሶስት ነገር አይገርም? ታላቁ ጌታ ወርዶ የተናገረው እናንተ ግን ስትጾሙ እንደ ግብዞች አትሆኑ። አይገርም? እናንተ ግን ስትጸልዩ እንደ አነብናቢዎቹ ልታይ እንደሚሉት፣ እናንተ ግን ስትሰጡ እንደ ግብዞች አትሁኑ። ሶስት ነገር ሙሉ ምዕራፍ የተናገረ እያንዳንዱ ክርስቲያን የሚጠበቀው ይሄ ሶስት ነገር ነው። ይሄ ሶስት ነገር ያላደረጋችሁ ጊዜ ኤክስፔክቴሽናችሁ ይላላል። ምን ጥብቀው ነገር ኃይሉ እየጨመረ እንዴት ከተፈለገ ጸሎት ሰዎች እንሆን፣ በጌታ ፊት እንጾም። ከምግብ ብቻ አይደለም እንጾመው፣ ከወሬም ከሐሜትም እንጾም። ሲያሜን ባሉ አካቸው አዎ እንደ ከፍርሃትም እንጾም። ዝም ብሎ ዜና ሰምቶ ድንግጥ ከማለት ፍርሃት ጾሙ። የማይረባ ነገር ጆሮአችሁ እስከ መሰግሰግም እንጾም። ጆሮዬ መጾም አለብህ፣ ሆዴ እንደሚርበው አንተም ወሬ ራብህ እንጂ። ያ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምክንያቱም ጾሙ ነው የሚለው ጌታ። ጾም ያስፈልጋል። አይ ገደብ አለኝ እኔ የምኖረው እንደዚህ ልኬ እንደዚህ መስመሬ ይሄ ነው ከዚህ አላልፍም ይሄን አይደለም ብለን መምረጥ አለን። ሶስተኛ የሚለው ጊቨር ሆኖ ይላል። ገንዘብ ብቻ አይደለም፣ ገንዘብ ስጠው እሱ በጣም ያስፈልጋል። ግን ገንዘብ ብቻ አይደለም የምንሰጠው፣ ፍቅር እንስጥ።
ለሰዎች ሰላም እንስጥ፣ ሰላም እንስጥ። አሜን። እኛ ጋር የተቀመጠ እግዚአብሔር እዚህ ዲፖዚት ያደረገው አለ፣ እርሱን እንስጥ። ጠዋት ቃል አንብባችኋል፣ አንደኛው እህታችሁ ጋር ደውሉና ስጧት። ሌላ ወሬ ያስፈልግ። በቃ ይሄንን የተሰጠንን እናድርስ ለዓለም። እነዚህ ሶስት ነገሮች ኤክስፔክቴሽኑ ስላሉ አማኞች መሳሪያዎች ናቸው። መጸለይ፣ መጾም እና መስጠት። ይሄን እናደርጋለን በዚህ ዓመት። ይሄ ከቤታችሁ አይጠፋም። አሜን። ቃል ግቡ ለራሳችሁ። የዚህ ዓመት ስራችን ይሄ ነው። በዛ መጠበቂያ ላይ ከሆነን ንጉሱ ይመጣል፣ ከቴማን ይመጣል፣ ከፋራን ተራራ ይመጣል፣ ክብሩ ሰማያት ሞልቶ ይመጣል። በጃንዋሪ ይሁን በፌብሩዋሪ፣ በማርች ይሁን በኤፕሪል፣ በጁን ይሁን በጁላይ፣ በኦገስት ይሁን በሴፕቴምበር አናውቀውም፣ በኦክቶበር ኦር በኖቬምበር ዲሴምበር፣ በአንድ ወር ላይ ጌታ ይመጣል። እግዚአብሔር ለዘላለም ይባረክ። ይሄ ነው እግዚአብሔር አምላካችን፣ ይሄ ነው እግዚአብሔር ንጉሳችን፣ አልፋና ኦሜጋ የከንፈር